ዛሬ አራተኛው አብይ ጾም የጌታ ጾም አራተኛው ሳምንት አራተኛው ሰንበት ላይ እንኳን አደረሳችሁ እንላችኋለን። አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መጠመቂያው ቦታ ሰዎቹ ወደ ተሰበሰቡበት ቦታ ተጉዞ ይህን ሰው ያለው ይህን ሰው ነው ያየው ማለት ነው። መታየት የሚገባውን ሰው ነው ያየው ማለት ነው። በ38 ዘመን ማለት ነው ባልጋው ተጣውቆ ማለት ነው። 38 ቀንና ዛሬ ሰው 1 ወር 2 ወር መንፈቅ 1 ዓመት ሲታመም ያስቸግራል፣ በጣም ይከብዳል። ይህ ሰው ግን ለ38 ዘመን ባልጋ ላይ የቆየ ነው ማለት ነው። በደዌው በበሽታው ተይዞ ማለት ነው። ግን ጊዜ ሰዓት አዳኝ ይፈልጋል። ጊዜ ያለው ሰዓት ይጠይቃል፣ አዳኝ ያስፈልጋል ማለት ነው። ውሃውን ነበር ደጅ የሚጠናው ሰው ከውሃው ከዚያች ከመጠመቂያዋ ሕይወት አገኛለሁ ድህነት አገኛለሁ ነበር ደጅ ሲጠና የነበረው ማለት ነው። ነገር ግን እሱ ወደሱ ሲመጣ ጉልበት እንዲሆነው ነው፣ አቅም እንዲሆነው እንዲያግዘው ነው። ቅድም ሲነግሯቸው ሰው የለኝም ማለት ሰው የለኝም ማለት ወደ ውሃው ወረውረው ጉልበተኛ ሰው አቅም ያላቸው ሰዎች ወደ ውሃ ይገባሉ፣ ይወረውሯቸዋል፣ ያስገቧቸዋል። ይሄ ግን ሰው የለኝም ነው ያለ። ሰው የለኝም ያስፈልጋል። ወደዚያ ወደ ውሃው የሚያስጠጋኝ የሚጨምረኝ ለመጠመቅ የሚያበቃኝ ሰው የለኝም ብሎ ነው መልስ የሰጠው ማለት ነው። ጌታ ግን ጠይቆ መዳኑን ፈልጎ ጠይቆ ምንድን ነው ያለው? ቅድም የነገሯችሁ ተነስተህ አልጋህን ተሸክመህ ሂድ፣ እግዚአብሔር የተመሰገነ ይሁን። የሚገርም ነው ይሄ ደዌ፣ ይሄ በሽታ እኛ ዛሬ ያሰማነውን ያን ሰው ጌታ ፊት ነው የመጣው። ዛሬም ሰው ብዙ ደዌያት፣ ብዙ በሽታዎች፣ ብዙ ክፉ መንፈሶች በሰው ላይ ይኖራሉ። ዛሬም አሉ። ሰውን የሚያሰቃዩ ሰዎች የሚሰቃዩባቸው ብዙ ደዌያት አሉ፣ ብዙ በሽታዎች አሉ። የሰው ልጅ በክፉ መንፈስ ተይዞ ይሰቃያል። ግን አዳኙ ፈዋሹ ጤና የሚሰጠው ማን ነው? እሱ ብቻ ነው። እሱ ወደ እሱ ስንገሰግስ ወደ እሱ ስንመጣ እነሆ አሁን እዚህ ተሰብስባችሁ በተራ ሆናችሁ እየመሰከራችሁ እግዚአብሔር ያደረገላችሁን ድንግል ማርያም በአማላጅነቷ በተረዳኢነቷ እየሰራችላችሁ ያለውን ነገር እየመሰከራችሁ መጣችሁ ማለት ነው። ሰውየውም ሲጠይቁት ይህን ያለው ማን ተሸክመ ሂድ ነው፣ ልትሸከም አይገባህም ነው ያሉት። አይሁድ ናቸው። ለምን መዳኑን ሳይሆን መሸከሙን ተሸክመ ሄድ አይገባህም ነው። በዓል ነው ዛሬ። በበዓል ቀን አልጋ መሸከም የለብህም ነው። ተመልከቱ፣ እነሱ ለበዓላቸው ለሕጋቸው ነው። ሰውየው ግን ለዘመናት ተሰቃይቷል፣ ታሟል። መዳኑን አልፈለጉም ማለት ነው። ዛሬ ሰው እንደዚሁ ነው። ሰው ዛሬ የዳነ ሲሄድ ሕይወት እያገኘ ሲሄድ ጤና እያገኘ ሲሄድ ሰው ደስ አይለውም። ክፉ መንፈስ ይበሳጫል። ክፉ መንፈስ ይበሳጫል፣ ይናደዳል። ክፉ መንፈስ የሰው ልጅ ጠላት ነው። የሰው ልጅ ጠላት ነው። በንብረት በግል ሕይወት በትዳር ውስጥ መካከል ላይ በማህበረሰብ መካከል ላይ በአካባቢ ላይ ክፉ መንፈስ መልካም ነገር አይወድም። ክፉ መንፈስ ለመልካም ነገር ተቃራኒ ነው ወገኖቼ። ይህንን ያየ ነው። አይሁድ ጠይቀውታል፣ ለምንድን ነው ይህን የምታደርገው ብሎ ማለት ነው። እሱ ግን ያዳነኝ እሱ ነው፣ ተሸክመ ሂድ ያለኝ ብሎ ምክንያት ነው የሰጠው። እውነት ለመናገርም ባይሆን በውስጡ ተናግረዋል ማለት ነው። መጽሐፉ ሀሉ በኩሉ ተወኪለከ በኩሉ ልብከ ይላል። በፍጹም ልቡናት በፍጹም ሀሳብህ በፍጹም ሕይወትህ እግዚአብሔር አምላክን አምነህ ኑር ይላል። አምላክን አምነህ ኑር ይላል። በፍጹም ልቡናት በፍጹም ሀሳብህ በፍጹም ሕይወትህ አምላክን አምነህ ኑር ይላል። ኖህ ዘመን በሕይወታት ዓመታት
ወሰላም ይትወሰካከ ይላል። ረጅም ዘመን ረጅም ዕድሜ በሕይወት በጤና በበረከት የምትኖርበት ዘመን እግዚአብሔር ያጨምርልሃል። እግዚአብሔር እንደ ዳረጎት ይሰጥሃል ይላል መጽሐፉ። የተቋረጠ ሕይወት ነው ይህ ሰውዬ፣ የተቋረጠ ሕይወት ማለት ነው። በሞት መካከል ይህ ሰውዬ በሞት መካከል ያለ ሰው ነው ማለት ነው። ነፍስ አልወጣችም፣ ግን የተቋረጠውን ይህንን በህመም የተቋረጠውን እግዚአብሔር ቀጠለለት፣ እንዲኖር አድርገው፣ ለብዙ ዘመን እንዲኖር አድርገው ማለት እድሜ ሰጠው፣ ጤና ሰጠው፣ ሰርቶ የሚንቀሳቀስበት የሚኖርበት ቤተሰቡ የሚመራበት ጊዜ ሰጠው፣ ጤና ሰጠው ማለት ነው። ወገኖቼ ለእናንተም እንዲሁ ጤናውን ይስጣችሁ። ይህን ነው የምንፈልገው እኛ እዚህ ያለ ነው። ሁላችን ደጅ የምንጠራው ጤና፣ ፍቅርን፣ ሰላምን እንዲሰጠን ነው። ሁላችን ተሰብስበን እዚህ ደጅ እየጠናን ያለ ነው። አምላካችንን ደጅ እየጠናን ያለ ነው። ይህን እንዲያጎናጽፈን ነው። አንድ ነገር ነው የምንሻው በዚህ ተሰብስበን፣ አምላክ ሆይ ጤናውን ስጠኝ ነው፣ ሰላሙን ስጠኝ፣ በረከቱን አሳድርብኝ፣ የራቀውን አቅልልኝ፣ የከበደውን አቅልልኝ ለማለት ነው ተሰብስበን። ይሄ እግዚአብሔር ፊት 24 ሰዓት ከትናንት ጀምረን እዚህ ብርዱን ቁሩን ችለን ታግሰን ደጅ የምንጠናው ይሄን ለማግኘት ነው። ድነሃል ተሸክመ ሂድ የሚል ቃል ለመስማት ነው። ወገኖቼ ሁላችሁንም ድነሻል፣ ድነሃል ይበላችሁ አምላካችን። ይህን ቃል ያሰማችሁ። ይህን ነው የምንፈልገው። ይህን ያለው የነገርኳችሁ ይህን ነው። በእግዚአብሔር በፍጹም ልቡናህ ነው፣ በፍጹም ሀሳብህ፣ በፍጹም ሕይወትህ እግዚአብሔር አምላክህን አምነው ኑር ነው የሚለው። እምነት ካለ ይደረጋል። ተመልከቱ። ይህ ሰውዬ ግን በውስጡ እግዚአብሔር መዳኑን ያወቀለት መኖርን ፈልገዋል። በውስጡ እግዚአብሔር አጥንቱን ጉልጥምቱን ስንትው አድርጎ ያውቃል። በውስጣችን ያለው እንደ መጽሐፍ ይገላለጠዋል። የእኛን ውስጥ ያለውን እንደ መጽሐፍ እየገላለጠ ያውቀዋል። ምን እንደምናስብ ከመታሰቡም በፊት ምን ሀሳብ ማሰብ እንደምንችል እግዚአብሔር ያውቃል። በቁመት እግዚአብሔር ልበ ይሬ ይላል። እግዚአብሔር ልብን፣ አጥንትን፣ ኩላሊትን ይመረምራል ይላል፣ ያውቃል ይላል። ሰው ፊትን ያያል፣ ሰውን ይመለከታል። ገጸ ፊቱን ነው አካሉን ነው የሚያየው ሰው። እግዚአብሔር ግን በውስጥ ያለውን ያውቃል ማለት በውስጥ ያለውን አውቆለታል፣ ተረድቶለታል። አምላካችን ፈጣሪያችን ማለት ነው ወገኖቼ። እዚህ ቦታ የምንጠናው ደጅ የምንጠናው ይሄንን ነው። ሁላችንም አምላክን ደጅ ስንጠና እነሆ እንዳሁኑ ቀርበን ለመመስቀል እንበቃለን። ያን መሰከርነውም ደግሞ እግዚአብሔር በሕሊናችን ያውቃናል ማለት ነው፣ ይረዳናል ማለት ነው። ሕዝቅያስ እንዲህ በደዌ ተይዞ ሲሰቃይ ነበር ነው የሚለው። ወደዌ ሕዝቅያስ ደዌ ጽኑዓ ይላል። ጽኑ ደዌ ታመመ ነው የሚለው ሕዝቅያስ። ንጉሡ እስራኤልን የሚመራ የእስራኤል መሪያቸው ንጉሡ ሕዝቅያስ ጽኑ ደዌ ታመመ ነው የሚለው፣ ጸናበት ነው የሚለው። ሕዝቅያስ ትሞታለህ ነው ያለው እና መጀመሪያ መርዶ የሞት መርዶ ነው ይመጣለት ለሕዝቅያስ። የሞት መርዶ ትሞታለህ፣ አትድንም፣ ቤትህን ስራ አለ። አትድንም፣ ትሞታለህ፣ አትድንም፣ ቤትህን ስራ አለ፣ አዘጋጃለሁ። እንግዲህ ሰው በመጀመሪያ መሞቱን ሲነገረው የሚገርም ነው። የሞት መርዶ መስማት ወገኖች፣ የሞት መርዶ አያሰማችሁ፣ ሁላችሁ አያሰማችሁ። የሞት መርዶ ወገኖች፣ የሞት መርዶ ነው ለሕዝቅያስ የደረሰው ማለት ነው። ትሞታለህ፣ አትድንም፣ ቤትህን ስራ አዘጋጃለሁ። ተመልከቱ። በዚህ ጊዜ ነው ተጨነቀ ነው ሕዝቅያስ፣ ተጨነቀ፣ ተጠበበ ነው የሚለው እና ወደ እግዚአብሔር ወደ ፈጣሪው ወደ እግዚአብሔር ጸለየ ነው። እንባ አወረደ፣ አፈሰሰ። ተመልከቱ። በውስጡ ያለው መዳን ስለሚፈልግ ነው። ምክንያት አለው ሕዝቅያስ የታመመበት ምክንያት ማለት ነው። ነገር ግን አዘነ፣ ተጸጸተ፣ ጸለየ፣ ጮኸ፣ አነባ። ተመልከቱ። ወደ እግዚአብሔር ወደ ፈጣሪው ታዘዘለት፣ ተላከለት መልእክተኛ ማለት ነው። ኢሳይያስን ሂድ ንገረው ብሎ ቅድም እንደነገርኳችሁ መልእክቱ የነገረው ኢሳይያስ ነው። አሁንም ሕይወት የነገረው ኢሳይያስ ነው ማለት ነው።
ሕይወቱን መዳኑን ነገረው ማለት ነው። ወጸለየ ሕዝቅያስ ኀበ እግዚአብሔር ወደ እግዚአብሔር አብዝቶ ጸለየ ይላል እና የዛን ጊዜ ሕዝቅያስ መጥቶ ትድናለህ፣ እግዚአብሔር ጸሎትህን ልመናህን ሰምቶልሃል፣ ትድናለህ የሚል ደግሞ መልስ አገኘ። ትድናላችሁ ይበላችሁ ሁላችሁ ነው መልስ አገኘ ማለት ነው። ትድናለህ አትሞትም ትድናለህ የሚል ማለት ነው። በምን አውቃለሁ ነው ያለው። በምን አውቃለሁ አልጋ ላይ ነው ያለው እንደምታው እየተሰቃየ በምን አውቃለሁ መድኃኒቴ ነው ያለው። ምልክቱስ ምንድን ነው ብሎ ምልክት ጠይቋል። ተመልከቱ፣ ምልክት ነው ለሕዝቅያስ የተሰጠው እና አሁን ቀኑ መሽቷል። ወደ 11 ሰዓት ደረስ ሆኗል። ወደ ታይ ተመልሶ እስከ 9 ሰዓት ይሁን ብሎ ነው የተናገረው። ይሁንልኝ ምልክቱ እና ይሁንልኝ ነው ያለው። እስከ 9 ሰዓት ከ12 ሰዓት ወይም ከ11 ሰዓት ወደ 9 ሰዓት ይመለስልህ ምልክት ነው የሚነግረው። ይህም አይደለም እንደገና ወደ 3 ሰዓት ከጠዋቱ ማለት ነው እንዳሁኑ ወደ 3 ሰዓት ይመለስልኝ ነው ያለው። ይሁንልህ አለው። ወደ 3 ሰዓት ተመልከቱት ተመለሰለት ማለት ነው። ወይም ደግሞ እርከኑ የሰራችሁት ደረጃው የተሰራው የዲዛይን የሰራችሁት ደረጃው እርከን አለው። የጠዋት ፀሐይ ሲመጣ አሁን ያለን እንግዲህ መታ ፀሐይ ሲሆን ወደ ታች ነው የሚወርደው፣ ወደ ታች ወደ ደረጃው ነው የሚወርደው እና ያ መጨረሻ ያለው ከመጨረሻው መጥቶ አንደኛ ደረጃው ድረስ ያለው ጥላ ምልክት የሆነ ብሎ እንደዚህ በምልክት ነው የነገረው ማለት ነው ወገኖቼ። እና ሕዝቅያስ በምልክቱ እግዚአብሔር በሰጠው ምልክት ሕዝቅያስ ጨመረለት። ሊሞት የነበረውን 15 ዓመት ዕድሜ ጨመረለት እግዚአብሔር ነው። ሊሞት የነበረው ሰው ለ15 ዓመት ተመልከቱት። የተቋረጠ ሕይወት ያልኳችሁ ነው። 15 ዓመት ዕድሜ ተጨመረለት በዕድሜው ላይ ማለት ነው። ወይም ደግሞ የእሱ ዕድሜ ያልቆ ነበረ፣ ሌላ ኃይል ነበረ፣ ሌላ ክፉ ሰው የክፉን ሰው ዕድሜ ወይ ቀጠረለት ለሱ ጨመረለት ማለት ነው። አንዳንድ ሰዎች ክፉ ሰዎች ዕድሜያቸውን ያሳጥራሉ በክፉ ስራቸው፣ በኃጢአታቸው፣ በክፋታቸው ዕድሜያቸውን ያሳጥራሉ። እንደ አባቶች አንዳንድ ሰው ሲናገር ክፉን ሰው ይረገማል ይባላል። እንደ ዕድሜን ያሳጥረው የሚል ዕድሜ እርግማን እኮ አለ ታውቃለህ። ተመልከቱ መርገም እግዚአብሔር ላዕለ ረሲዓን ይላል። የእግዚአብሔር መርገም በክፉዎች ሰዎች ናቸው። በጌባል በረከተ ጌባል መርገመ ጌባል በረከተ ገሪዛን ይባላል። መጽሐፍ ቅዱስ ላይ የምታነቡት በረከተ ገሪዛን፣ በገሪዛን የተመረቀው ምርቃት በመልካም ሰዎች ያድራል። በጌባል የተመረገመው እርግማን በክፉ ሰዎች ያድራል። ተመልከቱ ክፉ ሰዎች ሁልጊዜ ለራሳቸው የማይሆኑ ለማህበረሰብ የማይጠቅሙ ለአካባቢ የማይጠቅሙ ክፉ ሰዎች ተመልከቱ። የክፉ ሰው ዕድሜ አመጣና አንዱ የክፉ ሰው ዕድሜ ለሕዝቅያስ ጨመረለት። 15 ዓመት ሰጠው። እዚያ የተመሰገነ ነው። ዛሬም እንደዚሁ እኛ ወደ እግዚአብሔር ስንመለስ የቅድም ያልኳችሁ የደጋጎቹ በረከት በደጋጎቹ ላይ ያደረው በረከት የተሰጠው በረከት በእኛ ላይ ያድራል ማለት ነው። ወደ እግዚአብሔር ስንገሰግስ አምላካችን ስናምነው ስንታዘዘው በሕጉ ስንጸና ክፋትን ትተን ወደ ንስሐ ወደ ፈጣሪ ስንመለስ የደጋጎቹ በረከት በእኛ ላይ ያድራል። በረከቱ ይደርባችሁ ሁላችሁም ማለት ነው። ከእግዚአብሔር ስንወጣ ደግሞ ከአምላካችን ስናፈነግጥ ከስራ ስንወጣ ደግሞ መርገም ነው ወገኖች። ፍቅር ያሳጠናል፣ ሰላም ያሳጠናል። በቤታችን፣ በሕይወታችን፣ በአካባቢያችን፣ በእንቅስቃሴያችን ሁሉ የጠበበ ሕይወት ነው የሚገጥመው። የጠበበ ሕይወት፣ አስጨናቂ ሕይወት፣ አስፈሪ ሕይወት፣ በቃ ክፉ ሕይወት፣ መኖር የሚያስጠላ ሕይወት ይገጥማችኋል ወገኖቼ። ወደ ክፋት ስንሄድ ከሕግ ስንወጣ ክፋት ሲመዛብን ነገር ስናበዛ ተሳዳቢ ስንሆን ተጨቃጫቂ ስንሆን እግዚአብሔር ተለይቶናል ማለት ነው። በረከቱ ከኛ አርቀዋል ማለት ነው። ስለዚህ የክፉ ሰዎች መርገም ይጨመራል እንደገና ወደኛ ማለት ነው። የክፉ ሰዎች በረከት ዕድሜ ወደዚህ እንደመጣ የክፉ ሰዎች መርገም ደግሞ ወደኛ ይመጣል ማለት ነው ወገኖቼ። እግዚአብሔር
መርገምን ያስወግድላችሁ፣ በረከቱን ያብዛላችሁ። በእውነቱ አሁን ሁሉም ከኢትዮጵያ አህጉር ተሰብስባችሁ እዚህ በረከት ቦታ፣ እዚህ ፍቅር ቦታ፣ እዚህ ድህነት ቦታ፣ ጤና የምናገኝባት ቅድም መምህሩ ሲነግሯችሁ ያቺ ቦታ ሰዎች ሁሉ ተሰብስበው ደጅ የሚጠኑባት ቦታ ናት። ጤና ለማግኘት ነው። የተቸገሩ ሰዎች ናቸው እዛች ቦታ ተሰብስበው ደጅ የሚጠኑት። ሁላችን ተቸግረናል። በግል ሕይወታችን፣ በማህበራዊ ሕይወታችን፣ በመንፈሳዊ ሕይወታችን፣ በስጋዊ ሕይወታችን ሁላችን ተቸግረናል ወገኖቼ። የችግር አስወጋጅ እግዚአብሔር ስለሆነ እንሆ የችግር መወገጃ ቦታዎች አሉት። እግዚአብሔር ቦታዎች አሉት። እንደ ሲባዮ እንደ ሱባማ የሚባሉ ቦታዎች አሉ። በብሉይ ኪዳን ሲባዮ፣ ሱባማ የሚባሉ መጥፎ ቦታዎች አሉ። ቦታ ሰውን ይቀድሰዋል። እንደዚህ ደግሞ እንደዚህ እንዳለንበት እንደ ላይ ምልኪ እንደ ደብረገነት ቅድስት ማርያም ቤተ እግዚአብሔር ቤተ ክርስቲያን አካባቢ ያለው ድህነት ያለው በረከት እንደ ተክልየ ተክለ ሃይማኖት ደብረ ሊባኖስ እንደ ጻድቃኔ ገዳም እንደ ሸንኮራ አይነቱ እንደዚህ እንደ አንጎለላ ቅድስት ኪዳነ ምሕረት አይነቱ ቦታ ደግሞ መፈወሻ በረከት ማግኛ ጤና ገበያ መገበያ ነው ማለት ነው። እንደ ሲባው ያልኳቸው ደግሞ ሰራበት ወንጌል የሚፈጸምበት ክፋት በሙሉ መናገሻ የሆነበት ክፉ ቦታዎች አሉ። ሰው ከእግዚአብሔር ከወጣ እዚህ ቦታ ነው የሚሄድ፣ ክፉ ቦታ ነው የሚሄድ። ከእግዚአብሔር ሕግና ስርዓት ከወጣ ከምን ተሰራባ ማለት ነው። ጠባይ መጥፎ ጠባይ ቃለው መጥፎ ጠባይ ይባላል። ይሄ አንዳንድ የምንወርሳቸው ከክፉ ሰዎች የምንወርሳቸው ክፉ ጠባዮች አሉ። እነዚያ ክፉ ጠባዮች ጎጂ ናቸው፣ ጠቃሚ አይደሉም። ከእኛም ከእግዚአብሔር እኛም ከቤተሰባችን እኛም ከማህበረሰብ ይለየናል ማለት ብቸኛ ያደርገናል። ወገኖች እነሆ ያን ትተን ነው መጠን ሁሉን ትተን ተከተልን እንደሚሉት እንደ ሐዋርያት ሁሉን ትተን ተከትለን እዚህ መጠን ጤናችን አገኘ ማለት ነው። እንኳን ደስ አላችሁ። ይህንን ነው ቅድም ያልኳችሁ። በፍጹም ሀሳብህ ነው፣ በፍጹም ልቡናህ፣ በፍጹም ሕይወትህ እግዚአብሔርን እመነው ነው። ዓመታተ ሕይወት ብዙ ዘመናት፣ ረጅም ዘመን የሰላም የበረከት የጤና የሀብት ጊዜ ይሰጥሃል፣ ይጨመርልሃል ይላል። ወገኖቼ ለእናንተም ሀብቱን በረከቱን እግዚአብሔር ያብዛላችሁ፣ በበረከቱ አይለያችሁ፣ ከክፉ ነገር ይሰውራችሁ።